ጤና ይስጥልኝ። ዛሬ የምንነጋገረው በኢትዮጵያ ውስጥና በውጭ ሀገር ወንጀል የሰራ እና ወይም ሌሎች ጥፋቶችን ያጠፋና በፍርድ ቤት የተቀጣ ሰው ኢትዮጵያ ሲመለስ ምን ይገጥመዋል? ይተውለት ይሆን የሚለውን እናየዋለን። በኢትዮጵያ ውስጥ ሆኖ ነገር ግን ከኢትዮጵያ ከወጣ በኋላ ወንጀል ቢሰራ አንድ ግለሰብ ያን ወንጀል ያየው የውጭ ሀገር ፍርድ ቤት ቢቀጣው፣ ለምሳሌ ያ ወንጀል የሚያስፈጽመውና የሚያስቀጣው 4 ዓመት ቢሆንና 4 ዓመት ሳይሆን 3 ዓመት ቢቀጣ፣ ኢትዮጵያ ውስጥ ግን ያ ወንጀል 4 ዓመት የሚያስቀጣ ቢሆን ስንት ዓመት ይቀረዋል ማለት ነው? 1 ዓመት ይቀረዋል ማለት ነው። ስለዚህ ያንን የቀረውን ዓመት ኢትዮጵያ ውስጥ ታስሮ ድጋሚ ተጠይቆ ማለት ነው ታስሮ ድጋሚ ያንን 1 ዓመት የሚያካክስበት ሁኔታ ይኖራል። ነገር ግን እዛም የሚያስቀጣው 3 ዓመት እዚህም የሚያስቀጣው 3 ዓመት ከሆነ ተመሳሳይ ፍርድ ከሆነ ግን እዛ ውጭ ሀገር በሰራው ወንጀል ኢትዮጵያ ውስጥ የሚጠበቅበት 3 ዓመት ታስሮ የነበረ መሆኑን ማስረዳት ብቻ። ያን ካስረዳ ነፃ የሚወጣበት ሁኔታ ሊሆን ይችላል። ስለዚህ ምንም እንኳን በኢትዮጵያ ውጪ ነው የፈጸምኩት ወንጀሉን ተብሎ ነፃ ላይወጣ ይችላል። ስለዚህ ጥንቃቄ ማድረግ ያለብን በአግባቡ በስርዓቱ ያንን የፍርድ ሂደት እዛው ተከታትሎ የመጣ ሰው ካለ ማስረጃ በመያዝ እዚህ ኢትዮጵያ ውስጥ ተመልሶ በሚመጣበት ጊዜ ድጋሚ ሲጠየቅ ያንን ማስረጃ አቅርቦ በማሳየት ለፍርድ ቤት የተቀጣበትን ጊዜ ማስቀነስ ይቻላል። ነገር ግን ምንም ካልተቀጣ ኢትዮጵያ ውስጥ እንደ አዲስ ተመስርቶበት ኢትዮጵያ ውስጥ በሚያስቀጡት ድንጋጌዎች መሰረት ይቀጣል ማለት ነው እንጂ ውጭ ሀገር ነው ወንጀል የፈጸምከው ተብሎ ከፍርድ ነፃ